ጤና ይስጥልኝ የተከበራችሁ አድማጮች። ዛሬ ከዘመናዊ ስነ ጽሑፍ በፊት በጥንቱ ዘመን ከነበሩት ታሪኮች ተውጣጥተው 1001 ሌሊቶች በሚል ከሚታወቁት የአረብ የፋርስና የሌሎችም የጥንት ስልጣኔዎች ስብስብ ተረቶች መካከል አሊባባና አርባዎቹ ሌቦች የተሰኘውን ታሪክ አነብላችኋለሁ። ታሪኮቹ ተረት በሚል በደፈናው የሚጠሩ አይደሉም። በተረትና ምሳሌ በመጠቀም ስለ ሰው ልጅ ተፈጥሮ አስተሳሰብና ድክመቶች ቁልጭ አድርገው የሚያሳዩ በርካታ ሐቆች ይገኙባቸዋል። የመጥፎ ግብር መራራ ውጤት፣ የበጎ ተግባር ጣፋጭ ፍሬ፣ የትዕግስት ጥቅም፣ የስግብግብነትና ራስን ብቻ ወዳድነት አጥፊነት፣ የትምክህት ውድቀት፣ የእውነት አሸናፊነት፣ የሐሰት ውድመት በጉልህ ይንጸባረቁባቸዋል። በአሊባባና አርባዎቹ ሌቦች ታሪክ ደግሞ ሳይንስና ቴክኖሎጂ እንደ ዛሬው ሳይዳብር አስማት ይመስል የነበረ ነገር ማለትም አንድን የተዘጋ በር ተከፈት ብሎ በድምፅ በማዘዝ መክፈትን ዛሬ በቴክኖሎጂ ምጥቀት ምክንያት በድምፅም ሆነ በምስል እንዲሁም በአሻራ የሚከፈቱ የተለያዩ የበሮችና የቁልፍ አይነቶችን ለማየት ችለናል። ይህም እነዚህ ተረቶች ምን ያክል ዘመን ተሻጋሪ እንደሆኑ የሚያሳይ ሲሆን እንደ ትንቢት ንግርትም ልናያቸው እንችላለን። የማቀርብላችሁን ትረካዎች የምትወዷቸው ከሆነና አንዳች እሴት እንደሚጨምሩላቸው የሚሰማችሁ ከሆነ እባካችሁ ቪዲዮቹን ላይክ አድርጓቸው። ምክንያቱም እያንዳንዷ ላይክ ዋጋ አላትና ነው። ኮሜንት፣ ሼርና ሰብስክራይብ ማድረግም አይረሳ። ወደ ትረካው እናልፋለን። አሊባባና አርባዎቹ ሌቦች። ተርጓሚ ተፈሪ ገዳሙ። 1001 ሌሊት አረቢያን ናይትስ መድብል የተገኘ። በጥንት ዘመን በአንድ የፋርስ ከተማ ውስጥ አሊባባና ቃሲም የተባሉ ሁለት ወንድማማቾች ይኖሩ ነበር። ቃሲም ብልጥ ብጤ ስለነበር አንዲት ሀብትና ንብረት ከወላጆቿ ያወረሰች ሴት አግብቶ በከተማ ውስጥ ይገኙ ከነበሩት ሀብታም ሰዎች መካከል አንዱ ለመሆን በቃ። አሊባባ ግን የወንድሙ አይነት እድል ገጥሞት ስላልነበር የሱ ብጤ ድሃ አግብቶ አንዲት ደሳሳ ጎጆ ውስጥ ይኖር ነበር። ይተዳደር የነበረውም በየዕለቱ ደን እየሄደ ዛፍ በመቁረጥና በሶስት አህዮቹ ማገዶ ጭኖ ወደ ከተማ እያመጣ በመሸጥ ነበር። አንድ ቀን አሊባባ እንደወትሮ ደን ሄዶ ሶስቱ አህዮች መሸከም የሚችሉትን ያክል እንጨት ቆርጦ ወደ ቤቱ ለመመለስ በመዘጋጀት ላይ ሳለ ወደ እሱ አቅጣጫ የሚመጣ የአቧራ ደመና ተመለከተ። አተኩሮ ሲያይም የአቧራው ደመና ከመሬት ሊነሳ የቻለው ፈረሶች ላይ ተቀምጠው በሚጋልቡ ሰዎች ምክንያት መሆኑን ተረዳ። ምናልባት ፈረሰኞቹ ሽፍቶች ይሆናሉ ብሎ ስለተጠራጠረ ፈርቷቸው በተቻለው ፍጥነት አንድ ትልቅ ዛፍ ላይ ወጥቶ ተደበቀ። ፈረሰኞቹ ወደሱ እየተቃረቡ ሲመጡም በታጠቁት ጦር መሳሪያና በመልካቸው አስፈሪነትና ኮስታራነት ሽፍቶች መሆናቸውን አረጋገጠ። ሽፍቶቹ ልክ አሊባባ ተደብቆበት የነበረው ዛፍ አጠገብ ሲደርሱ ከየፈረሶቻቸው ዱብ ዱብ ብለው ወርደው ልጓሞቻቸውን ዛፎች ግንድ ላይ ካሰሩ በኋላ በአንድ ነገር የታጨቁ ትላልቅ ከረጢቶች ከፈረሶቻቸው ኮርቻዎች ፈተው ትከሻዎቻቸው ላይ አንጠለጠሉ። ዛፉ ላይ ተደብቆ ለሚመለከተው አሊባባ እነዚህ ከረጢቶች በወርቅና በብር የተሞሉ መሰሉት። ሽፍቶቹንም ቆጥሮ 40 መሆናቸውን ተረዳ። ከዚያም በአለባበሱና በሁኔታው የወንበዴዎቹ አለቃ ይመስል የነበረ አንድ ሽፍታ አሊባባ ከተደበቀበት ዛፍ አጠገብ ያለ አንድ ግንብ መሰል ጠፍጣፋ ቋጥኝ መታ መታ አድርጎ በጎላ ድምፅ ሲሳም ተከፈት ብሎ ጮኸ። ወዲያውኑም ቋጥኙ ላይ ይገኝ የነበረ አንድ ስውር በር ወለል ብሎ ስለተከፈተ ሽፍቶቹ በውስጡ አልፈው አንድ ዋሻ ውስጥ ገቡ። ሁሉም ከገቡ በኋላ ስውሩ በር ራሱ ጥርቅም ብሎ ተዘጋ። አሊባባ ይህን አይቶ ከተደበቀበት ዛፍ ወርዶ ከአካባቢው ለመጥፋት ከጅሎ ነበር። ነገር ግን ከሽፍቶቹ መካከል ምናልባት አንዱ ከዋሻው ቢወጣ ወንበዴዎቹ አግኝተው የሚገድሉት ስለመሰለው ከዛፉ አልወረደም። ወንበዴዎቹ ዋሻው ውስጥ ብዙ ከቆዩ በኋላ ስውሩ በር እንደገና ተከፍቶ ሁሉም ወጥተው አለቃቸው በጎራና ድምፁ ሲሳም ተዘጋ ብሎ ሲጮህ በሩ ተዘጋ። ከዚያም ወንበዴዎቹ ፈረሶቻቸው ላይ ተቀምጠው እየጋለቡ ሄዱ። አሊባባ ግን ምናልባት ሽፍቶቹ
አንድ ነገር ረስተው ተመልሰው ይመጡ ይሆናል ብሎ ስለሰጋ ለጥቂት ጊዜ ዛፉ ላይ ቆየ። ፈረሰኞቹ ርቀው ለዓይን ከተሰወሩ በኋላ አሊባባ ከዛፉ ወርዶ ወደ ቋጥኙ በራፍ ቀረበና ልክ የሽፍቶቹ አለቃ ሲል እንደሰማው ድምፁን ከፍ አድርጎ ሲሳም ተከፈት ብሎ ሲጮህ ወዲያውኑ የዋሻው በር ወለል ብሎ ተከፈተለት። አሊባባ ቀደም ሲል ዋሻው ጨለማና ጠባብ መስሎት ነበር። ነገር ግን በሩ ተከፍቶለት ውስጡን ሲመለከት በብርሃን የደመቀ ትልቅ አዳራሽ ሆኖ አገኘው። አዳራሹ ውስጥ ብርሃን ይገባ የነበረው በጣሪያው ላይ በሚገኝ አንድ ከሞላ ጎደል የክብ ቅርጽ በነበረው መስታወት መሰል ጉብታ ሲሆን ጣሪያው ከወለሉ በጣም ከፍ ያለ ነበር። የተሰራውም ከአንድ ኮረብታ ቋጥኝ ተቦርቦሮ ሲሆን ጣሪያውም ላይ ሆነ ወለሉና ግድግዳዎቹ ላይ ምንም አባጣ ጎርባጣ ስለማይታይበት ልክ የተለሰነ ይመስል ነበር። አሊባባ በአዳራሹ ድምቀት፣ ስፋትና ውበት በጣም ተደነቀ። ይበልጥ ያስደነቀው ደግሞ አዳራሹ ወለል ላይ በየስፍራው ተከማችተውም ሆነ ተዘርግፈው የነበሩት ከወርቅ ከብርና ከአልማዝ የተሰሩ ጌጣጌጦችና ስልቻዎቻቸው ውስጥ ታጭቀው የነበሩ የወርቅ ዲናሮችን ሲመለከት ነበር። በአዳራሹ ግድግዳዎች አኳያ ተደርድሮ የነበሩ ጠረጴዛዎች ላይ የሐር የከፋይና የወርቀ ዘቦ ጨርቃጨርቅ ጣቃዎች ይታዩ ነበር። ከዚህም በላይ ልዩ ልዩ አይነት ምግቦችና ፍራፍሬዎች በወርቅና በብር ሳህኖች ላይ ተከምረው ነበር። በአድናቆት ፈዞ የነበረው አሊባባ በገንዘብ በውድ ዕቃዎችና በአስጎብኚ የምግብ አይነቶች የተሞላውን አዳራሽ ሲመለከት ሌላ ዓለም ውስጥ የገባ መሰለው። አሊባባ ዋሻው በራፍ ቆሞ ይህን ሁሉ ካየ በኋላ እንደምንም ተደፋፍሮ ወደ ውስጥ ገባ። በዚህን ጊዜ የዋሻው በር ተዘጋ። ሊወጣ ሲፈልግ በሩ እንዴት እንደሚከፈትለት ያውቅ ስለነበር በመዘጋቱ ስጋት አላደረበትም ነበር። ውስጥ እንደገባ የብር ዲናሮቹንና ውድ ዕቃዎቹን ወደዚያ አትቶ ወርቅ ወደ ተሞሉት ስልቻዎች ሄዶ 3 አህያዎች መሸከም የሚችሉትን ያክል ወርቅ እያፈሰ ከረጢቶች ውስጥ አጨቀ። ከዚያም ከአዳራሹ ወጥቶ 3ቱን አህዮች ዋሻው በራፍ አጠገብ አምጥቶ ወርቅ የተሞሉትን ከረጢቶች ከጫናቸው በኋላ አህዮቹ ላይ ምን እንደተጫነ እንዳይታወቅ ከረጢቶቹ ላይ ፍልጥ እንጨቶችን ረበረበ። ይህን አዘጋጅቶ ከጨረሰ በኋላም ሲሳም ተዘጋ ብሎ ጮሆ በሩ ከተዘጋ በኋላ አህዮቹን እየነዳ ወደ ቤቱ ሄደ። እዚያ እንደደረሰም የግቢውን በር በደንብ ዘግቶ የፍልጡን ርብራብ ካነሳ በኋላ ከረጢቶቹን እየተሸከመ ወደ ቤት አስገባ። ቀጥሎም ሚስቱን ጠርቶ ከረጢቶቹን እየፈታና ወርቁን በእጆቹ እያፈሰ ሲያሳያት ከመጠን በላይ ተደነቀች። ያን ያክል ብዙ ወርቅ ከየት እንዳመጣ ስትጠይቀውም ስለ ወንበዴዎቹ ዋሻ፣ ስለ ሽፍቶቹና ስላጋጠመው ነገር ሁሉ አወጋላት። ሚስቱም ተደስታ የወርቅ ዲናሮቹን ከከረጢቶቹ እያወጣች መቁጠር ስትጀምር አሊባባ ምን ማድረግሽ ነው? ይህን ሁሉ ወርቅ ቆጥረሽ በስንት ቀን ልትጨርሺው ነው? ይልቁንስ ጓሮ ጉድጓድ ልቆፍርና ለጊዜ የሚያስፈልገንን ያክል ጥቂት ገንዘብ አስቀርተን የቀረውን እንቅበረው አላት። ሚስቱም እውነትህን ነው፣ ይህን ሁሉ ወርቅ ለመቁጠር ብዙ ቀናት ሳይፈጅብኝ አይቀርም። ነገር ግን ከሞላ ጎደል ሀብታችን ምን ያክል እንደሆነ ማወቅ ስለጓጓው አንተ ጉድጓዱን እስክትቆፍር ድረስ አንዲት ትንሽ ሚዛን ቃሲም ቤት ስላየው ሄጄ ልዋስና ወርቁን ልመዝነው ብላው የእሱን መልስ ሳትጠብቅ እየከነፈች አቅራቢያቸው ይገኝ ወደ ነበረው ወደ ቃሲም ቤት ሄደች። እንደ አጋጣሚ በዚያን ጊዜ ቃሲም ቤት ስላልነበረ ሚስቱን ሚዛን እንድታወሳት ለመነቻት። የቃሲም ሚስትም ጥሩ ነው እሺ፣ ነገር ግን ዛሬውኑ መልሰሽ ማምጣት አለብሽ ብላ ሚዛኑን ለማምጣት ወደ ጓዳ ገባች። በዚህ ጊዜም ለመሆኑ አሊባባ ምን ቢያገኝ ነው የዚህ አይነቱን ሚዛን የፈለገው? ስለዚህ ነገር ማወቅ አለብኝ ብላ ሚዛኑ ከፈት ላይ እንዳይታወቅ በስሱ ሰም ለቅልቃ ለአሊባባ ሚስት ሰጠቻት። የአሊባባ ሚስትም ቤቷ እንደገባች ወርቁን ከከረጢቶቹ እያወጣች ትመዝን ጀመር። በዚያን ጊዜ አሊባባ ጉድጓዱን ይቆፍር ነበር። መዝና እንደጨረሰችም ሚዛኑን ለመመለስ ወደ ቃሲም ቤት ስትሄድ አሊባባ ወርቁን ጓሮ ይቀብር ነበር። የቃሲም ሚስት ሚዛኑን ተቀብላ ከፈቱን በማጤን ስትመለከት ላዩ ላይ በሰሙ የተጣበቀች አንዲት ቅንጣት ወርቅ ስላገኘች አሊባባ በሚዛን ለመመዘን የበቃው ብዛት ያለው ወርቅ ከየት ቢያገኝ ነው በማለት ተገረመች። ባሏ ቃሲም እንደመጣም ሀብታም ነኝ እያልክ ትደነፋለህ፣ ነገር ግን ድሃ የሚባለው ወንድምህ ከአንተ የበለጠ ሀብታም መሆኑን አታውቅም።
እሱ ያለውን ገንዘብ መጠን የሚያውቀው እንዳንተ በቆጠራ ሳይሆን በሚዛን እየመዘነ ነው ብላው የአሊባባ ሚስት ተውሳ የመለሰችው ሚዛን ከፈት ላይ ያገኘችውን ቅንጣት ወርቅ አሳየችው። ቃሲምም ወንድሙ ሳይታሰብ በድንገት ሀብታም ሆኖ ተገኝቶ ወርቅ በሚዛን ለመመዘን በመብቃቱ በምቀኝነት በገነ እንጂ አልተደሰተም ነበር። ስለዚህም ሌሊቱን በሙሉ እንቅልፍ በዓይኑ ዞር ሳይል አሊባባ በአንድ ጊዜ እንዴት ሊከብር እንደቻለ ሲያሰላስል አደረ። በማግስቱ ገና ጎህ ሳይቀድ አሊባባ ቤት እየገሰገሰ ሄዶ በር አንኳኩቶ ከእንቅልፉ ከቀሰቀሰው በኋላ አሊባባ ድሃ ነኝ የምትለው ለካስ ለማስመሰል ኖሯል። ለመሆኑ የትኛው ድሃ ነው ባክህ ያለውን የወርቅ ሀብት በሚዛን የሚመዝነው ብሎ ሚስቱ ሚዛኑ ከፈት ላይ ያገኘችውን ቅንጣት ወርቅ አሳይቶ ለመሆኑ ምን ያህል ብዙ ወርቅ ቢኖር ነው የወርቅ ሚዛን ያስፈልገ ሲል ጠየቀው። አሊባባም ቃሲምና ሚስቱ ሚዛኑ ከፈት ላይ ባገኙት ቅንጣት ወርቅ ብዙ ወርቅ እንዳለው ያወቁ መሆናቸውን ስለተረዳ ከወንድሙ ምንም ሊደብቀው አልቻለም። ስለዚህም የማገዶ እንጨት ለማምጣት ደን ሄዶ በነበረበት ወቅት ስላጋጠመው ነገር ሁሉ ዘርዝሮ ከነገረው በኋላ ወርቁን የት እንደቀበረ አሳይቶት እንግዲህ እኔ ወንድም በአጋጣሚ ያገኘሁትን ከፍተኛ ሀብት እኩል እንድንካፈል ስለምፈልግ ደስ ይበልህ አለው። ቃሲም ግን ከወንድሙ ጋር ወርቁን እኩል ከመካፈል ይልቅ ወንበዴዎቹ ዋሻ ራሱ ሄዶ እዚያ ይገኝ የነበረውን ሀብት ሁሉ ለብቻው ለመውሰድ ስለተመኘ ዋሻው የት እንደሚገኝ ንገረኝ፣ ያለዚያ ግን ፖሊሶች ጠርቻ አስይዝሃለሁ ብሎ አሊባባን አስፈራራው። አሊባባም የሽፍቶቹን ጨካኝነትና የወንድሙን ስግብግብነት ያውቅ ስለነበር ድንገት ዋሻው ውስጥ አግኝተው ይገድሉት ይሆናል ብሎ ስለሰጋ ወንድሙ ወንበዴዎች ዋሻ እንዳይሄድ ሊያግባባው ሞከረ። ቃሲም ግን አንተ ስለኔ ደህንነት የሚያገባህ ነገር የለም፣ ይልቁንስ ዋሻው የት እንደሚገኝ ቶሎ ንገረኝ፣ እምቢ ካልክ ግን ፖሊስ ጣቢያ አስታውቄ ዕድሜ ልክህን ትቀፈደዳታለህ አለው። አሊባባም ወንድሙ የዛተውን በተግባር እንደሚተረጉመው ስለሚያውቅ ያስይዘኛል ብሎ ፈርቶ ዋሻው የት እንደሚገኝና በሩ እንዴት እንደሚከፈት ነገረው። በማግስቱ ጠዋት ቃሲም ሽፍቶቹ ዋሻ ውስጥ የነበረውን ሀብት ሁሉ አሟጦ መውሰድ ይችል ዘንድ 10 ድልብ በቅሎዎች እየነዳ ወደ ዋሻው ሄደ። እዚያ እንደደረሰም በራፉ ላይ ቆሞ ሲሳም ተከፈት ብሎ ሲጮህ በሩ ወለል ብሎ ተከፍቶለት ዘው ብሎ ሲገባ በሩ በራሱ ተዘጋ። ስግብግቡ ቃሲም ዋሻው ውስጥ ይገኝ የነበረውን ብዛቱ እጅግ ከፍተኛ የሆነውን ታላቅ ሀብት ሲመለከት አይኖቹን ማመን አልቻለም። ለብዙ ሰዓቶች የወርቅ ዲናሮችንና ጌጣጌጦችን ከተከማቹበት እያወጣ እጅግ በመፈንደቅ ሲዳስስ ወደ ላይ ሲበትንና ሲለቅም ቆየ። ከዚያም የስግብግብነቱ ስካር ትንሽ በረድ ሲልለት በ10 በቅሎቹ መጫን የሚችለውን በርካታ ወርቅና ጌጣጌጦች ጆንያ ውስጥ መሙላት ጀመረ። ይህን አከናውኖ ከጨረሰ በኋላም ጆንያዎቹን በቅሎቹ ላይ ለመጫን ከዋሻው ለመውጣት አስቦ በሩ አጠገብ ቆመና ምን ማለት እንዳለበት ማስታወስ ጀመረ። ነገር ግን በደስታ ብዛት መንፈሱ ተረብሾ ስለነበር ምን ማለት እንዳለበት ዘንግቶ ሲሳም ተከፈት በማለት ፈንታ ባቄላ ተከፈት ይል ጀመር። ሲሳም በአረብኛ ቋንቋ ሰሊጥ ማለት ሲሆን ቃሲምም መጥራት የነበረበት የእህል አይነት መሆኑን ያስታውስ ነበር። ነገር ግን የትኛውን የእህል አይነት መጥራት እንዳለበት ሊያስታውስ ባለመቻሉ ገብስ ተከፈት፣ ማሽላ ተከፈት፣ ሽምብራ ተከፈት እያለ የተለያዩ የእህል አይነቶችን በጭንቀት በመጥራት በሩ እንዲከፈትለት ለማድረግ ሞከረ። ከጥርብ ድንጋይ የተሰራው በር ግን ፍንክች አላለለትም። ቃሲም በፍርሃት ተውጦ ከሰውነቱ ላብ እንደ ዝናብ እየተንጠባጠበ ጥምጥሙን ከራሱ ፈቶ ዋሻው ወለል ላይ ከወረወረ በኋላ እንዳበደ ሰው ብቻውን እየተነጋገረ ወዲያና ወዲህ ይንጎራደድ ጀመር። በወርቅ የሞላቸውን ጆንያዎች በእርግጫ እየመታ ወርቁን መሬት እየዘረገፈና አንስቶ ወደ ላይ እየወረወረ ወዮልኝ እኔ እያለ ተንሰቅስቆ ያለቅስ ጀመር። ያም ሆነ ሽፍቶቹ ከዘረፋቸው ተመልሰው ሲመጡ ዋሻቸው በራፍ አቅራቢያ 10ሩን የቃሲም በቅሎች በማየታቸው ተገረሙ። ከዚያም እነዚህ ከየት የመጡ በቅሎች ናቸው እያሉ እርስ በርሳቸው እየተነጋገሩ ወደ ዋሻው ቀረቡና አለቃቸው ሲሳም ተከፈት ሲል በሩ ተከፈተ። ቃሲም ዋሻው ውስጥ ሆኖ የፈረሶች ኮቴ ድምፅ ሰምቶ ስለነበር ሽፍቶቹ ተመልሰው መምጣታቸውን ተረድቶ ነበር። ሆኖም
ምንም እንኳን ሽፍቶቹ ያለ ጥርጥር እንደሚገድሉት ቢያውቅም የደመ ነፍሱን በተቻለው መጠን ሕይወቱን ለማትረፍ በሩ እንደተከፈተ በፍጥነት ከዋሻው ወጥቶ ለማምለጥ ሲሮጥ በሩ አጠገብ ቆሞ የነበረውን የሽፍቶቹን አለቃ ገፍትሮ ጣለው። ትንሽ እንደሮጠ ግን ሌሎቹ ወንበዴዎች አሳደው በቀላሉ ደረሱበትና በጎራዳቸው ጨፍጭፈው ገደሉት። ወንበዴዎቹ ዋሻው ውስጥ ሲገቡ ቃሲም በወርቅ ሞልቷቸው የነበሩትን ጆንያዎችና መሬት የዘረገፋቸውን ሀብት ተመልክተው ስለ ዋሻው እንዴት አውቆ የምስጢር መክፈቻ ቃላቱን ተጠቅሞ ውስጥ መግባት እንደቻለ እርስ በርሳቸው ቢወያዩ ምንም ፍንጭ ማግኘት አልቻሉም። ነገር ግን ለወደፊቱ እንደ ቃሲም ደፍሮ ዋሻቸው ውስጥ መግባት የሚሞክር ሌላ ሰው ቢኖር የቃሲምን አስከሬን 4 ቦታ ከቆራረጡ በኋላ ማስፈራሪያ እንዲሆን በቀላሉ ሊታይ የሚችልበት ስፍራ ሰቅለው የተበታተነውንና የተዝረከረከውን ሀብታቸውን ካዘገጃጁ በኋላ በየፈረሶቻቸው ጋልበው ሄዱ። የቃሲም ሚስት ባሏ እስከ ማታ ድረስ እቤት ተመልሶ ባለመምጣቱ ከፍተኛ ስጋት አደረባት። እስከ እኩለ ሌሊት ድረስ በጭንቀት መምጣቱን ስትጠባበቅ ቆየች። በኋላ አሊባባ ቤት ሄዳ ወንድም ዛሬ ጠዋት ሽፍቶቹ ዋሻ ሄዶ እስካሁን አልተመለሰም፣ አንድ አይነት መጥፎ ነገር ባያጋጥመው ኖሮ እስካሁን አይቆይም ነበር፣ ምን ማድረግ ይሻላል አለችው። አሊባባም የቃሲም ሚስት እንዳለችው በወንድሙ ላይ አንድ መጥፎ ነገር የደረሰበት መሆኑን ቢጠረጥርም እንዳትሸበር በማለት ምናልባት እስካሁን ሊቆይ የቻለው ወርቁን ጭኖ ሲመጣ ሰዎች እንዳያዩት ሁሉ እስኪተኛና ውድቅት እስኪሆን ድረስ እየተጠባበቀ ይሆናል፣ እስከ ነገ ጠዋት ካልመጣ ግን እኔው ራሴ እጄ እፈልገዋለሁ ብሏት የዚያን ዕለት ቃሲም ቤት አደረች። በማግስቱ ጠዋት ረፈድ ሲል አሊባባ አህዮቹን እየነዳ ወንድሙን ፍለጋ ሽፍቶቹ ዋሻ ሄደ። እዚያም ሲደርስ ዋሻው በራፍ አጠገብ የፈሰሰና የተንጠባጠበ ደም አይቶ ደነገጠ። ሲሳም ተከፈት ብሎ ዋሻው ውስጥ ሲገባም 4 ቦታ ተቆራርጦ በሩ ፊት ለፊት ግድግዳ ላይ ተሰቅሎ የነበረውን የወንድሙን አስከሬን አይቶ ክው አለ። የወንድሙን የተቆራረጠ አስከሬን ገጣጥሞ ለመቅበር ስለፈለገም ከግድግዳው ላይ አንስቶ በጨርቅ ጠቅልሎ አንድ አህያው ላይ ከጫነ በኋላ በሁለቱ የተቀሩት አህዮች ላይ ከሌቦቹ ዋሻ ተጨማሪ ወርቅ ጭኖና በርብራብ እንጨት ሸፍኖ እስኪመሽ ድረስ ከዋሻው ራቅ ብሎ የሚገኝ ደን ውስጥ ተደብቆ ሲመሽ ወደ ቤቱ ሄደ። ቤቱ እንደደረሰም ሚስቱን ጠርቶ ቃሲምን ሽፍቶቹ ዋሻው ውስጥ አግኝተው እንደገደሉት ነገራት። ከዚያም አስከሬኑን የተሸከመውን አህያ እየነዳ ቃሲም ቤት ሄዶ በሩን ሲያንኳኳ ሞርጊያና የተባለች አንዲት ብልህ የተዋበች የቃሲም ወጣት ሰራተኛ ከፍታለት ገባ። በሩን እንድትቆልፍ ከነገራት በኋላም አንድ የምነግርሽ ከባድ ምስጢር አለ። ትናንት ጠዋት ቃሲም 10 በቅሎችን እየነዳ ከቤት መውጣቱን ሳትመለከች አልቀረሽም። የሄደበት ቦታ ወንበዴዎች አግኝተውት በአሰቃቂ ሁኔታ ገድለውታል። መቼም ከአንቺ የሚደበቅ የቤተሰብ ምስጢር ስለማይኖር ሽፍቶቹ ለምን እንደገደሉት ወደፊት ትሰሚዋለሽ። ነገር ግን ስለ ቃሲም አሟሟት ከኛ በስተቀር ማንም የውጭ ሰው ማወቅ የለበትም። ስለዚህ በተፈጥሮ ሞት እንደሞተ አስመስለን አስከሬኑን መቅበር አለብን። በይ አሁን ሄደሽ ሚስቱን ጥሪልኝና ስለዚህ ጉዳይ ልንገራት አላት። የቃሲም ሚስት ስትመጣ አሊባባ የምወድሽና የማከብርሽ እህቴ፣ የማረዳሽ አሳዛኝ ነገር ቢሆንም መነገር አለበት። ባልሽን የዋሻው ወንበዴዎች አግኝተው ገድለውታል። ስለዚህ እርምሽን አውጪ። ስለ አሟሟቱ ማንም የውጭ ሰው ማወቅ ስለሌለበት በምስጢር ይዘን የተፈጥሮ ሞት የሞተ አስመስለን አስከሬኑን መቅበር አለብን። ከዚያም አንቺና ሞርጊያና ከኛ ጋር ትኖራላችሁ አላት። የቃሲም ሚስትም ባሏ በመሞቱ ትንሽ ካለቃቀሰች በኋላ አሊባባ ባለው ተስማምታ ስላደረገውና ወደፊትም ለማድረግ ስላሰበው በጎ ተግባር አመሰገነችው። ትንሽ ቆይቶም አሊባባና ሞርጊያና አንድ መድኃኒት ቀማሚ መደብር ሄደው ሞርጊያና ብቻዋን ስትሮጥ ገብታ አጣዳፊ ድንገተኛ በሽታ ለያዘው ሰው የሚሆን መድኃኒት ጠየቀችው። መድኃኒት ቀማሚውም ለጠየቀችው አይነት ህመም የሚረዳ መድኃኒት ጠቅልሎ ከሰጣት በኋላ የቃሲም ገረድ መሆኗን ያውቅ ስለነበር በቤታቸው የታመመው ማን ነው ሲል ጠየቃት። ሞርጊያናም አይጣል ነው ባኮ፣ አሳዳሪ ቃሲም ዛሬ ጠዋት ደህና ነበሩ። ቁርስ በልተው ከቤት ከወጡ በኋላ ግን ትንሽ ቆይተው በጓደኞቻቸው ተደግፈው መጡ። ህመማቸው በጣም አጣዳፊ ስለሆነ ቶሎ ሄጄ ይህን መድኃኒት እንስጣቸው ብላ እየተጣደፈች ከመደብሩ ወጣች።
በዚያን ቀን አሊባባና ሚስቱ የተጨነቁ በመምሰል ቃሲም ቤት እየተመላለሱ ስለ ቃሲም መታመም ለሚያውቁት ሁሉ ይናገሩ ስለነበር ወደ ማታ ገደማ የቃሲምና የአሊባባ ሚስቶች ሪታቸውን አልቅሰው የቃሲም መሞት ሲነገር በማጣጣር ላይ መሆኑን ጎረቤቶቹ ሁሉ ሰምተው ስለነበር በመሞቱ ማንም ሰው አልተደነቀም። በማግስቱ ሞርጊያና በማለዳ ተነስታ ሙስጠፋ ወደሚባል አንድ ሽማግሌ ጫማ ሰፊ ዘንድ ሄዳ አባባ ሙስጠፋ እንደምን አደሩ? መስፊያና ጅማት ክር ይዘው አንድ ጊዜ ከኔ ጋር እንዲመጡ ፈልግ ነበር። አብረን በምንሄድበት ጊዜ አንድ መንገድ አጠገብ ስንደርስ አይኖቹን በጨርቅ ሸፍኖትና እየመራው ቤት ያደርሶታለሁ። እዚያ ስንደርስ የሚሰሩት አንድ ነገር አለ ብላው አንድ የወርቅ ዲናር ሰጠችው። ሽማግሌው ሙስጠፋ ሞርጊያናን ስለማያውቃት ምን አይነት ሥራ እንድሰራላት ብትፈልግ ነው ይህን ያህል ብዙ ገንዘብ የሰጠችኝ? ሴትዮዋ በጣም ሀብታም መሆን አለባት፣ ተጨማሪ ገንዘብ ማግኘት አለብኝ ብሎ ካሰበ በኋላ የኔ ልጅ እንድሰራ የምትፈልጊው ሥራ ሕገ ወጥ ባይሆን ኖሮ አይኖቼን በጨርቅ ሸፍነሽ ቤትሽ ልትወስጂኝ ባልፈለግሽም ነበር። ለገንዘብ ብዬ ነገ ሊያስጠይቀኝ የሚችል ወንጀል መፈጸም ስለማልፈልግ አብረሽ መሄድ አልፈልግም አላት። ሞርጊያናም ሽማግሌው ተጨማሪ ገንዘብ መፈለጉ ገብቷት አንድ የወርቅ ዲናር ስትጨምርለት ምንም ሳያመነታ ከተቀመጠበት ብድግ ብሎ ተነስቶ መሳሪያዎቹን ይዞ ተከተላት። አንድ ስፍራ ሲደርሱም በጥቁር ጨርቅ አይኖቹን ሸፍና እየመራች ቃሲም ቤት ደረሱ። አስከሬኑ የሚገኝበት ክፍል እንደገቡ አይኖቹን የሸፈነችበትን ጨርቅ ፈታ እዚህ አመጣሁት እነዚህን 4 ቁርጥራጮች አጋጥመው እንዲሰፉ ነው። ሰርተው ከጨረሱ በኋላ አንድ ሌላ ዲናር ይጨምርልዎታለሁ ብላ ወጣች። ሙስጠፋም የተቆራረጠውን የቃሲምን አስከሬን ተመልክቶ ቢገረምም በአንድ ቀን ቀርቶ በወራት ሊያገኝ የማይችለውን ገንዘብ ለጥቂት ደቂቃዎች ሥራ በማግኘቱ ቁርጥራጩን አስከሬን እየገጣጠመ ሲሰፋ ቆየ። ሰርቶ ሲጨርስም ሞርጊያና ተመልሳ መጥታ አንድ ተጨማሪ ወርቅ ዲናር ከሰጠችው በኋላ አይኑን እንደገና በጨርቅ ሸፍና እየመራችው ይዛው ሄዳ መጀመሪያ አይኖቹን ሸፍናበት ነበረው ስፍራ ስትደርስ ጨርቁን ፈታለት ወደ ሱቁ ሄደ። አሊባባና ሞርጊያና የቃሲምን አስከሬን ተከትለው ወደ ቀብሩ ስፍራ ሲሄዱ እንደ ሀገሩ ባህል የቃሲም ሚስት ቤት ቀርታ ከዘመዶቿና ከጓደኞቿ ጋር ስታለቅስና ደረት ስትደቃ በመቆየቷ የቃሲም አሟሟት የተፈጥሮ እንጂ በአደጋ ነው ብሎ የጠረጠረ ሰው አልነበረም። 40ዎቹ ሽፍቶች ዋሻቸው ተመልሰው ሲመጡ የቃሲምን አስከሬን ከተሰቀለበት ስፍራ ስላጡትና ከወርቅ ክምችታቸው የተወሰደባቸው መሆኑን ስለተረዱ አለቃቸው ሰብስቧቸው እስከ ዛሬ ድረስ ሀብታችንን የት እንደምናከማች የሚያውቅ ሰው አልነበረም። አሁን ግን እንደተነቃብን ግልጽ ነው። ስለ ዋሻው ምስጢር ከኛ ውጪ የሚያውቅ ሌላ ሰው ቢኖር ትላንት ገድለን የቆራረጥነው ሰው ብቻ መስሎኝ ነበር። ይህ ያለ መሆኑን ግን ሁላችሁም የተረዳችሁ ይመስለኛል። ስለ ዋሻው የሚያውቅ ሌላ ሰው ስላለ እሱን ፈልገን አግኝተን መግደል አለብን። ያለዚያ ግን በየጊዜው ሀብታችን እየተወሰደ ከመሟጠጡም በላይ ለሕይወታችንም አስጊ የሆነ ሁኔታም ሊፈጠር ይችላል። ስለዚህ ከመካከላችሁ አንዳችሁ የጦር መሳሪያ ሳይዝ የነጋዴ ልብስ ለብሶ ከተማ በመሄድ ትናንት የገደልነውን ሰው ማንነትና የት ይኖር እንደነበር ሰልሎ ማግኘት አለበት አላቸው። ከወንበዴዎቹ መካከል አንዱ ያለቃውን ተልእኮ ለመፈጸም ፈቃደኛ ሆኖ ቀረበና ፊቱን በመቀባባትና ሰው ሰራሽ ጺም በማድረግ መልኩን ከቀያየረ በኋላ በማግስቱ ጧት ነጋዴ መስሎ ወደ ከተማ ሄደ። እንደ አጋጣሚም በዚያን ወቅት ተከፍቶ የነበረው ሱቅ የሙስጠፋ ብቻ ስለነበር ሽፍታው ገብቶ እንደምን አደሩ አባባ፣ በማለዳ እንደርሱ አይነቱ ሽማግሌ ከማንም ቀድሞ ሱቁን መክፈቱ ገርሞኛል። ለመሆኑ በዚህ በድንግዝግዝ ጊዜ እንዴት ነው አይኖቹ አይቶሎ ጫማ መስፋት የሚችሉት ሲል ጠየቀው። ሙስጠፋም የኔ ልጅ በማለዳ ሱቄን የከፈትኩትና ስራዬን የጀመርኩት የእንጀራ ነገር ሆኖ እንጂ አልጋይ ላይ ተጋድሜ ባረፍድ መች በጠላው። አይኖቼም ለአንተ እንደመሰለህ ደካማ የሽማግሌ አይኖች አይደሉም። ከወጣት ጎረምሳ አይኖች የበለጠ ማየት የሚችሉ ጤናማ አይኖች አሉኝ። በማለዳ ጫማ መስፋቴ ነው እንዲያስደነቀህ? ሰሞኑን የብርሃን ጭላንጭል ብቻ የሚገኝበት ክፍል ውስጥ የተቆራረጠ አስከሬን እየገጣጠምኩ ስሰፋ ብታይ ኖሮ ምን ልትል ኖሯል ሲሉ መለሱ። ሽፍታውም ብዙ ሳያስስና ሳይማስን በቀላሉ ስለሚፈልገው ነገር ፍንጭ በማግኘቱ ውስጡን ቢደሰትም ምንም ደንታ የሌለው መስሎ የምን አስከሬን ነው የሰፉት ጃል ብሎ ሙስጠፋን ጠየቀው።
ሽማግሌውም የዋዛ ስላልነበር አስከሬን ገጣጥሜ መስፋቴን እንጂ የማንን አስከሬን የት እንደሰፋሁ ልነግርህ አልችልም ሲል መለሰለት። ሽፍታውም ከኪሱ አንድ የወርቅ ዲናር አውጥቶ ለሙስጠፋ ሰጠውና በእውነቱ እኔ ምንም አይነት ምስጢር ፈልፍዬ ለማወቅ አልሻም፣ ግን አስከሬኑን የት እንደሰፉ ቢነግሩኝ ምን አለበት አለው። ሙስጠፋ የወርቁን ዲናር ኪሱ ከከተተ በኋላ ጫማ መስፋቱን ቀጥሎ አስከሬኑ ነበረበት ቤት ሲወስዱኝም ሆነ ከዚያ ሲመልሱኝ አይኖቼን በጨርቅ ሸፍነው ስለነበር ቤቱ የቱ እንደሆነ ማወቅ ባለመቻሌ እንጂ እነግርህ ነበር አለው። ሽፍታውም አይኖቹን ሸፍኞት አብረን ብንሄድ ምናልባት የሄዱበትንና የተጠማዘዙበትን መንገድ ሊያስታውሱ ስለሚችሉ እስቲ እንደዚህ አድርገን ቤቱን ለማግኘት እንሞክር አለው። ሽማግሌውም በስጨት እንደማለት ብሎ የሄድኩበትን መንገድ በአይኖቼ ስላላየው አይኖቼን ተሸፍኜም ሆነ ሳልሸፍን ቤቱን ማግኘት አልችልም። የማይሆን ነገር አትጠይቀኝ፣ ከፈለግ የሰጠኝን ገንዘብ መውሰድ ትችላለህ ብሎ እጁን ኪሱ ከተት አደረገ። በዚያን ጊዜም ሽፍታው እጁን ኪሱ ከቶ ከሙስጠፋ ቀድሞ በማውጣት አንድ ሌላ የወርቅ ዲናር ሰጠው። በዚህን ጊዜ የሙስጠፋ ፊት ፈካና ይሆናል ካልክ እስቲ እንሞክር፣ እኔ ግን ባልከው መንገድ ፈልገን ቤቱን ማግኘት የምንችል አይመስለኝም ብሎ ከሽፍታው ጋር አብሮ ለመሄድ ተነሳ። ሽማግሌው ሙስጠፋ ሽፍታውን ይዞ ሞርጊያና አይኖቹን በጨርቅ የሸፈነችበት ስፍራ ካደረሰው በኋላ ሽፍታው በማዕረብ አይኖቹን ሸፍኖ ሽማግሌውን እየመራ ይጓዙ ጀመር። ምንም እንኳን የሙስጠፋ አይኖች ቢሸፈኑም የማስታወስ ችሎታ ስለነበረው ሽፍታው በየት አቅጣጫ መሄድ እንዳለበት እየነገረው ከተጓዙ በኋላ አንድ የቤት በራፍ አጠገብ ሲደርሱ ሙስጠፋ ቀጥ ብሎ በድንገት ቆመና ቤቱ እዚህ መሆን አለበት በማለት ነገረው። ይህም ቤት ቀደም ሲል የቃሲም አሁን ግን የአሊባባ መኖሪያ የነበረው ቤት ነበር። ሽፍታው ከሙስጠፋ አይኖች መሐረቡን ሳይፈታ በያዘው ቾክ በቤቱ በር ላይ አንድ አይነት ምልክት አደረገ። ከዚያም ከሙስጠፋ አይኖች መሐረቡን አንስቶ የማን ቤት እንደሆነ እንዲነግረው ጠየቀው። ሽማግሌውም ሰፈሩን ስለማያውቀው የማን ቤት እንደሆነ ያለማወቁን ከነገረው በኋላ ሽፍታው ወደ ደኑ፣ ሙስጠፋ ደግሞ ወደ ሱቁ በመሄድ ተለያዩ። ትንሽ ቆይቶም ሞርጊያና እንደ አጋጣሚ ከቤት ስትወጣ በር ላይ በጠመኔ የተደረገውን ምልክት አይታ ለተንኮል ካልሆነ በስተቀር በር ላይ በጠመኔ ምልክት የሚያደርግ የለም ብላ አስባ ቤቱን ምልክት ያደረገበት ሰው እንዲማታበት በማለት በአካባቢው ባሉት ቤቶች በር ላይ ሁሉ በጠመኔ ተመሳሳይ ምልክት አደረገች። ሽፍታው ዋሻው እንደደረሰ በዘዴ ተጠቅሞ ተገድሎ የተወሰደውን ሰው ቤት ያገኘ መሆኑን ለጓደኞቹ ነግሮ ብዙ ተደነቀ። የወንበዴዎቹ አለቃም ሽፍታውን ካሞጋገሰ በኋላ እንግዲያው ጊዜ ማባከን የለብንም፣ ጎራዴዎቻችንን ታጥቀን በተናጠል ወደ ከተማ ከሄድም በኋላ ከተማው አደባባይ ላይ ተገኝተን በሩ ምልክት የተደረገበት ቤት ገብተን መበቀል አለብን አላቸው። ሽፍቶቹም ይህን ተባብለው ሁለት ሁለት እየሆኑ በመሄድ ሽፍቶች መሆናቸው ሳይታወቅባቸው ከተማ ገቡ። ቀደም ሲል ከተማ መጥቶ የነበረው ሽፍታም አለቃውን እየመራ ምልክት አድርጎበት ወደ ነበረው ቤት አቅጣጫ ይዞት ሄደ። ሞርጊያና ምልክት አደረገችበት የመጀመሪያው ቤት አጠገብ ሲደርሱ አለቃውን ቤቱ ይሄ ነው አለው። የሽፍቶቹ አለቃም አካባቢውን በአይኖቹ ቃኘት ሲያደርግ በሩ ላይ ምልክት ያለበት ሌላ ቤት ስላየ ጠቋሚውን ሽፍታ የትኛው ብሎ ጠየቀው። ሽፍታውም በዚህ ጊዜ ሁለተኛውን ቤት አይቶ ስለነበር ግራ ተጋብቶ የሚለውን አጣ። ትንሽ ራመድ እንዳሉም የአራት የአምስት ቤቶች በር ላይ ተመሳሳይ የጠመኔ ምልክት ስለተመለከቱ የቃሲምን ቤት ማግኘት አልቻሉም። የሽፍቶቹ አለቃም በጣም ተናዶ ወደ ከተማው አደባባይ ሄደ። እዚያም ከተከታዮቹ መካከል አንዱን አግኝቶ ቀስ ብሎ ጠርቶ ልፋታችን ሁሉ ከንቱ ስለሆነ በመጣንበት አኳኋን ዋሻችን የምንመለስ መሆናችንን ለሁሉም ነገራቸው አለው። ወንበዴዎቹ ወደ ዋሻቸው ከተመለሱ በኋላ ስህተት ፈጽሟል የተባለው ጠቋሚ ሽፍታ በሞት እንዲቀጣ ተፈርዶበት አንገቱን በጎራዴ ቀንጥሰው ገደሉት። በማግስቱ አለቃቸው ራሱ ከተማ ሄዶ በሙስጠፋ እርዳታ የአሊባባን ቤት አገኘው። ከዚያም እንደ መጀመሪያው ሽፍታ ቤቱ በር ላይ ምልክት በማድረግ ፋንታ በቤቱ በራፍ ደጋግሞ እየተመላለሰ ከሌሎች ቤቶች የሚለይበትን ጥቃቅን ምልክቶች አስተውሎና በአእምሮ ቀርጾ ወደ ዋሻው ተመለሰ። ከዚያም ተከታዮቹን ሰብስቦ
የሚፈልገውን ቤት በማያወላውል ረገድ ያገኘ ስለሆነና የበቀል እርምጃ ሊወስድ የሚችልበትን እቅድ ስለተለመ ሁሉም በአንድ ልብ ሆነው እንዲተባበሩ ታሳሰባቸው። የሽፍቶቹ አለቃ አሊባባ ቤት ገብቶ ለመበቀል ያሰበው ዘዴን በመጠቀም ነበር። ስለዚህም ከተማ ልኮ 39 የእንጨት በርሜሎች ካስገዛ በኋላ አንዱን በርሜል በዘይት ሞልቶ የተቀሩትን በርሜሎች ግን በእያንዳንዳቸው ውስጥ ጎራዴ የታጠቀ አንዳንድ ሽፍታ ደበቀባቸው። በርሜሎቹን ሁሉ በደንብ ከከደነ በኋላ ሁሉም በዘይት የተሞሉ እንዲመስሉ ከውጭ በኩል ዘይት ፈሰስ አድርጎባቸው በቅሎቹ ላይ ጫናቸውና ይዟቸው ወደ ከተማ ሄደ። ከተማ ከደረሰ በኋላም በቀጥታ ወደ አሊባባ ቤት አመራ። እንደ አጋጣሚም በዚያን ጊዜ አሊባባን በራፉ ላይ አግኝቶ ጤና ይስጥልኝ ጌታዬ፣ እዚህ ከተማ ዘይት ለመሸጥ በቅሎች ላይ ጭኜ ከሩቅ ሀገር መጥቼ ነበር። ነገር ግን መሽቶብኝ ማደሪያ ስላጣው ለዛሬ ሌሊት ከነጓዜ እርሶ ቤት እባክዎ አሳድሩኝ አለው። አሊባባም ሰውየው በሚናገርበት ወቅት ይመለከተው ስለነበር ከዚያ በፊት አንድ ቦታ አይቶት የሚያውቀው መሰለው። ነገር ግን ቢያስብ የት አይቶትና ድምፁን ሰምቶት እንደነበር ማስታወስ አልቻለም። በዚያን ጊዜ ተላላፊ መንገደኞችን አስተናግዶ ማሳደር የተከበረ ባህል ስለነበር አሊባባ ሽፍታውን በደስታ ብሎ መልስ ሰጥቶ የሚተኛበት ክፍል እንዲዘጋጅለትና በቅሎቹ ጋጣ ተወስደው ጭነታቸው ተራግፎ የሚመገቡት ድርቆሽ እንዲሰጣቸው አዘዘ። ቀጥሎም ሞርጊያናን ጠርቶ ለእንግዳው ጥሩ ምግብ እንድታቀርብለት አዞ ወደ መኝታ ክፍሉ ሄደ። በቅሎቹ ጋጣ ከገቡ በኋላ የሽፍቶቹ አለቃ ንብረቱን ማየት የሚፈልግ መስሎ ወደ ጋጣው ከሄደ በኋላ ወደ እያንዳንዱ በርሚል እየተጠጋ ጣሪያው ላይ ጠጠሮች በመወርወር ምልክት በሚሰጥበት ወቅት ከየተደበቁበት በርሚል እንዲወጡ ተከታዮቹን አስታወቃቸው። ከዚያም ወደ ተዘጋጀለት መኝታ ቤት ሄዶ ራት ቀርቦለት ከበላና ከጠጣ በኋላ እንዳይጠረጠር ክፍል ውስጥ ይበራ የነበረውን ፋኖስ አጥፍቶ ከነ ልብሱ አልጋው ላይ ተጋደመ። በዚያን ዕለት ምሽት ሞርጊያና የምታዘጋጀው ነገር ስለነበራት ቶሎ አልተኛችም ነበር። ነገር ግን ስራዋን ሳትጨርስ የማዕድ ቤቱ ፋኖስ ዘይት ስለጨረሰ ጠፋ። እንደ አጋጣሚ ግን በዚያን ጊዜ ቤት ውስጥ ዘይትም ሆነ ሻማ ስላልነበር ምን ባደርግ ይሻለኛል ብላ ስትጨነቅ ነጋዴው ጭኖ የመጣው ዘይት ትዝ አላት። የነበራትም አማራጭ በዚሁ ዘይት መጠቀም ስለነበር ከአንዱ በርሜል በጥቂቱ ቀድታ ለመውሰድ ወደ በቅሎቹ ጋጣ ሄደች። ዘይቱን ለመቅዳት ወደ መጀመሪያው በርሜል ጠጋ ስትልም በርሜል ውስጥ ተደብቆ የነበረው ሽፍታ ስትመጣ የእግሯን ኮቴ ሰምቶ ስለነበር አለቃ የመጣ መስሎት እንውጣ እንዴ ብሎ ሲናገር ሰማችው። ምንም እንኳ በዘይት ተሞልቷል የተባለው በርሜል ውስጥ ሰው በመኖሩ ሞርጊያና ብትደነቅም ብልህ ስለነበረች ኡኡታዋን አላቀለጠችውም። ደንገጥ ብትልም ራሷን ተቆጣጥራ ድምጿን እንደ ሽፍቶቹ አለቃ ጎርነና አድርጋ ቆይ ገና ነው ብላ ወደ ሌሎቹ በርሜሎች ሄደች። ከነሱም ውስጥ ተመሳሳይ ጥያቄዎች እየቀረበላት ያንኑ አይነት መልስ ሰጠች። የመጨረሻው በርሜል ግን በዘይት ተሞልቶ ስላገኘችው ጥቂት ቀድታ ማድቤት ተመልሳ ፋኖሱን አበራች። ከዚያም አንድ ትልቅ ብረት ድስት ይዛ ወደ ጋጣው ሄደችና በዘይት ሞልታው ማድቤት ተመልሳም ምድጃ ላይ ጣደችው። ዘይቱ ፈልቶ ሲንተከተክም ድምፅ እንዳታሰማ በመጠንቀቅ ወደ ጋጣው ሄዳ እያንዳንዱን በርሜል እየከፈተች የፈላውን ዘይት የሽፍቶቹ አናት ላይ ቸልሳ ጨረሰቻቸውና ማድቤት ተመለሰች። ቀጥሎም ፋኖሱን አጥፍታ የሽፍቶቹ አለቃ ምን እንደሚያደርግ ለማየት መስኮት ዳር ሆና ትጠባበቅ ጀመር። ከግማሽ ሰዓት በኋላ የሽፍቶቹ አለቃ ከተጋደመበት ተነስቶ የመስኮቱን በር ከፈታ አድርጎ ሲመለከት ግቢው ጸጥታ የሰፈነበት ሆኖ አገኘው። ሁሉም የተኛ ስለመሰለው ቀስ ብሎ ከመኝታ ቤት ወጥቶ ጥቂት ጠጠሮች ከመሬት አንስቶ ጋጣው ጣሪያ ላይ ወረወረ። ከጋጣው ማንም ሰው ብቅ ስላላለም ባይሰሙ ነው ብሎ ብዙ ጠጠሮችን እንደገና ጣሪያው ላይ ወረወረ። ጆሮውን አቅንቶ ቢያዳምጥም አንዳችም የእግር ኮቴም ሆነ ድምፅ ባለመስማቱ ብዙ ጠጠሮች ከመሬት ለቃቅሞ ክፍት ወደ ነበረው ጋጣ ውስጥ ሲወረውር በርሜሎቹ በወረወራቸው ጠጠሮች እየተመቱ ሲንጓጉ ሰማ። ነገር ግን አንድም ሽፍታ እንኳን ከጋጣው ብቅ ባለማለቱ ተገረመ። የነበረው አማራጭ ጋጣው ገብቶ ማየት ስለነበር
ቀስ ብሎ ገብቶ ወደ መጀመሪያ በርሜል ተጠግቶ ተኝተሃል እንዴ ብሎ ሊጠይቅ ሲል የተጠበሰ ስጋ ሸተተው። በዚህ ተገርሞ በርሜሉን ከፈት ሲያደርግ የቀረና ሽታ ያለው እንፋሎት ከበርሜሉ በድንገት ወጥቶ ስላጠነው በርሜሉን ቶሎ ዘጋ። ከዚያም ሌሎቹን በርሜሎች የተዘዋወረ ከመረመረ በኋላ 38ቱም ሽፍቶች በዘይት ተጠብሰው ማለቃቸውን ስለተረዳ ብርክ ይዞት በጓሮ አጥር ላይ ዘሎ አመለጠ። ሞርጊያና መስኮቷ ዳር ሆና የሽፍቶቹ አለቃ ወደ ጋጣው ሲሄድ አይታው ስለነበር ጓደኞቹ በሙሉ ማለቃቸውን ሲረዳ ምን ያደርግ ይሆን ብላ በጉጉት ትጠባበቅ ስለነበር ብዙ ጠብቃ ተመልሶ ባለመምጣቱ በጓሮ ማፈትለኩ ገብቷት ተደሰተች። ከዚያም የማድ ቤቱን ፋኖስ አጥፍታ መኝታ ቤቷ ሄዳ ተኛች። በማግስቱ ጧት ረፈድ ሲል አሊባባ ከመኝታ ክፍሉ ሲወጣ የነጋዴውን በርሜሎች ስላየ ሞርጊያናን ጠርቶ ነጋዴው እስካሁን ድረስ አልሄዱም እንዴ ብሎ ጠየቃት። እሷም የማሳየውት አንድ ነገር ስላለ አንድ ጊዜ ከተሉኝ ብላው ምን ልታሳየኝ ይሆን ብሎ ተከተላትና ወደ ጋጣው ይዛው ሄደች። እዚያ እንደገቡም የመጀመሪያውን በርሜል ከፍቶ እንዲመለከት ጠየቀችው። አሊባባ በርሜሉን ከፍቶ ሲመለከት አናቱ በዘይት ተጠብሶ የሞተ ሰው አስከሬን ስላየ የበርሜሉ ክዳን በድንጋጤ ከእጁ ወድቆ ሞርጊያናን በቁጣ ምን ልታሳየኝ ነበር እዚያ ያመጣሽኝ ብሎ ጠየቃት። እሷም በረጋ አነጋገር አይቆጡና አይደንግጡ፣ ሌሎቹን በርሜሎች ከፍቼ ውስጣቸው የሚገኘውን ነገር ካሳየሁት በኋላ የምነግሮት ነገር አለኝ ብላው በየበርሜሉ ውስጥ በፈላ ዘይት ነፍሮ ያለቁትን የወንበዴዎች አስከሬን አሳየችው። የመጨረሻውን በርሜል ስትከፍትም ውስጥ የነበረው ዘይት ተሟጦ አየ። አሊባባ ባየ ሁሉ ተደንቆ ነጋዴውስ የት ደረሱ ብሎ ጠየቃት። ሞርጊያናም የምን ነጋዴ? ነጋዴ ተመስሎ የመጣው እኮ የሽፍቶቹ አለቃ ነበር ስትለው ነጋዴ ነኝ ባዩን ሲያየው የሚያውቀው የመሰለው ደን ውስጥ ዛፍ ላይ ተደብቆ በነበረበት ወቅት ያየው ስለነበር መሆኑ ትዝ አለው። ከዚህ በኋላ ሞርጊያና ከጥቂት ቀናት በፊት ሽፍቶቹ አሊባባን ለማጥፋት የቤቱ በር ላይ በጠመኔ ምልክት አድርገው እንደነበርና እሷም ምልክቱን እንደ አጋጣሚ አይታ ለተንኮል የተደረገ ነው ብላ ጠርጥራ በአካባቢውም ቤቶች በር ላይ ሁሉ ተመሳሳይ ምልክቶች አድርጋ እንደነበር ከነገረችው በኋላ አንዱ ሽፍታ በጓደኞቹ መገደሉን ስላላወቀች እርሱን ለማጥፋት አሲረው ከነበሩት 40ዎቹ ሽፍቶች መካከል 2 ብቻ ቢቀሩም ለወደፊቱ መጠንቀቅ አለብዎ አለችው። አሊባባም ሞርጊያናን ከልብ ካመሰገናት በኋላ አንድ ቀን ውለታዋን እንደሚከፍል አስታወቃት። የሽፍቶቹ አለቃ ግን በጣም ተናዶ ዋሻው ከተመለሰ በኋላ አሊባባን በመግደል የጓደኞቹን ሞት ለመበቀል ወሰነ። ይህን ማከናወን የሚችለውም በረቂቅ ዘዴ ብቻ መሆኑን ስለተገነዘበ በማግስቱ ጧት የነጋዴ ልብስ ለብሶና መልኩን በዘዴ ቀያይሮ ወደ ከተማ ሄደ። እዚያም ከአሊባባ ልጅ ሱቅ ፊት ለፊት አንድ መደብር ተከራይቶ የተለያዩ አይነት ሸቀጦችን ገዝቶ ከደረደረ በኋላ ንግድ ማካሄድ ጀመረ። ቀስ በቀስም ከአሊባባ ልጅ ጋር መተዋወቅንና መቀራረብን ፈጠረ። የዋህ ብጤ የነበረውም የአሊባባ ልጅ ሽፍታው በየጊዜው ያደርግለት በነበረው ግብዣና ያበረከትለት በነበሩት ስጦታዎች ተደልሎ የነጋዴውን ደግነትና ጥሩነት ለአባቱ ዘውትር እያጋነነ ይነግረው ነበር። በዚህ ምክንያት አሊባባ ከሰውየው ጋር ሊተዋወቅና ሊወዳጅ በቃ። አንድ ቀን አሊባባ ነጋዴውን ዛሬ አብረን ወደ ቤት ሄደን ምሳ እንዲጋበዙልኝ ይፈልግ ነበር፣ የሚመቾት ከሆነ አብረን ብንሄድስ ብሎ ጠየቀው። ሽፍታውም የሚፈልገው እንደዚህ አይነቱን አጋጣሚ ስለነበር ግብዣውን ተቀብሎ አሊባባ ቤት አብሮት ሄደ። ቤት እንደደረሱም አሊባባ ሞርጊያናን ዛሬ ከባድ እንግዳ ይዤ ስለመጣው ጥሩ ምግብ አዘጋጅተሽ አቅርቢ አላት። ሞርጊያናም ምግብ አዘጋጅታ በምታቀርብበት ወቅት እንግዳውን ስታየው አስተዋይ ስለነበረች የሽፍቶቹ አለቃ መሆኑን ወዲያውኑ አወቀች። ልብሱ ውስጥም አንድ ትልቅ ጩቤ ደብቆ መያዙን ተመልክታ አሊባባ ቤት የመጣው ሊገድለው መሆኑን ተረዳች። ምሳ ተበልቶ ገበታ ከተነሳ በኋላም የሽፍቶቹ አለቃ ካሁናውን ጩቤን መዝዤ አሊባባንና ልጁን ወግቼ ልግደል እያለ በልቡ ሲያውጠነጥን ሞርጊያና የዘፋኝ ልብስ ለብሳና በሙዚቀኞች ታጅባ እና አሊባባ ያሉበት ክፍል ገባች። በዚያን ዘመን ከግብዣ በኋላ ዘፈንና ሙዚቃ መከተሉ የተለመደ ስለነበር የሙዚቀኞቹ መግባት ሽፍታውን አላስደነቀውም ነበር።
ሞርጊያና እንዳትታወቅ በማለት ፊቷን በማስክ ሸፍና ስለነበር አሊባባም ሆነ እንግዳው እሷ መሆኗን አላወቁም ነበር። ሙዚቀኞች የዳንስ ምት መጫወት ሲጀምሩ ሞርጊያና ትዘፍንና ትውረገረግ ጀመር። የሽፍቶቹ አለቃም በሞርጊያና የሰውነት ቅርጽ ውዝዋዜና ዘፈን ልቡ ተሰልበው ስለነበር ለጊዜውም እንኳን ቢሆን የግድያ ደባውን ዘንግቶ አይኖቹን ሞርጊያና ላይ ተክሎ ያደንቃት ነበር። ሞርጊያናም በማስኳ የዓይን ቀዳዳዎች የሽፍቶቹን አለቃ ትመለከተውና ሁኔታውን ትከታተል ስለነበር በእሷ መማረኩን እንደተረዳች ዳንኪራ እየረገጠችና እየዘፈነች አጠገቡ መጥታ ቀሚሷ ውስጥ ደብቃ የነበረውን ጩቤ ከመቅጽበት መዛ ሳያስበው ደረቱን ስትወጋው ከተቀመጠበት ወደ ኋላው ተፈንግሎ ጩቤው ደረቱ ላይ እንደተሰካ ወለሉ ላይ ተደፍቶ ሞተ። ወዲያውም ሞርጊያና አድርጋው የነበረውን ማስክ አውልቃ ስለነበር አሊባባና ልጁ እሷነቷን ሲረዱ ያበደች መሰላቸው። ስለዚህም አሊባባ ከተቀመጠበት ብድግ ብሎ ተነስቶ በንዴት ወደ እሷ ሄደና ምን ማድረግሽ ነው? በቤተ ጋብዣ ያመጣዋቸውን እንግዳ ምን አድርገውሽ ነው የገደልሻቸው? አላት። ሞርጊያናም መሬት ላይ ወደ ተዘረረው አስከሬን በጣቷ እያመለከተች የዚህን ወንበዴ ሕይወት ያጠፋሁት የእርሶንና የልጆን ሕይወት ለማዳን ብዬ ነው። እርሶ ግን የተከበረ እንግዳ የሚሉት ፍጡር ታላቁ ጠላቶ መሆኑን የተገነዘቡ አይመስለኝም ብላ የሽፍቶቹን አለቃ ልብስ ገለጥ አድርጋ ታጥቆ የነበረውን ትልቅ ጩቤ ካሳየችው በኋላ ይህ ወንበዴ የዋሻው ሽፍቶች አለቃ የነበረው ነው፣ እስቲ በደንብ አድርገው ይመልከቱት ብላ በአፍጢሙ ወለሉ ላይ የተደፋውን ሽፍታ አስከሬን በእግሯ ገልብጣ አሊባባ አተኩሮ ሲመለከተው እውነትም እንዳለችው የሽፍቶቹ አለቃ መሆኑን ተረዳ። ከዚያም አሊባባ ሞርጊያናን በፍቅርና በፈገግታ እየተመለከተ የሕይወቴንና የቤተሰቤን ሕይወት ታዳጊና ጠባቂ መልአኬ ሞርጊያና፣ ባለማወቄ ስለተቆጣሁሽና ስላበሻቀጥኩሽ ይቅርታ አድርጊልኝ። ውለታሽንም በስጦታ ወይም በምስጋና ብቻ መመለስ ስለማልፈልግ ከልጄ ጋር እንድትጋቡና የቤተሰቤ አባል እንድትሆኚ እፈልጋለሁ። ስለዚህም እሱን ለአንቺ አንቺን ደግሞ ለእሱ ሰጥቻለሁ ካላት በኋላ ታላቅ ሰርግ ተደግሶ የአሊባባ ልጅና ሞርጊያና ተጋቡ። ከአንድ ሳምንት በኋላም አሊባባ ወደ ሽፍቶቹ ዋሻ ሄዶ ሲሳም ተከፈት ብሎ በሩ ተከፍቶለት ሲገባ ጠረጴዛ ላይ የነበረው ምግብ ሻግቶና ተበላሽቶ በማየቱ የሽፍቶቹ አለቃ ከተማ ከመጣ በኋላ ማንም ሌላ ሰው ወደ ዋሻው ያለመምጣቱን በመረዳቱ 40ዎቹም ሽፍቶች በሙሉ ማለቃቸውን አረጋገጠ። የዋሻውን ምስጢር ያውቁ ከነበሩት ሰዎች መካከልም እሱ ብቻ መቅረቱን ተገንዝቦ የዋሻውን ሀብት በሙሉ የሱና የቤተሰቡ ንብረት መሆኑን አውቆ ተደሰተ። በሌላ ቀንም ልጁን ዋሻው ድረስ ይዞት ሄዶ ውስጥ ያለውን ሀብት ሁሉ ካሳየው በኋላ ስለ አከፋፈቱና አዘጋጉ አስጠናው። ከዚህ በኋላም አሊባባና ቤተሰቡ እስከ ሕይወታቸው ፍጻሜ ድረስ በተድላና በደስታ ኖሩ። ስላዳመጣችሁ ከልብ አመሰግናለሁ። አዘጋጅቼ ያቀረብኩላችሁ አድማስ ነበርኩ። በቀጣይ ትረካ እስከምንገናኝ መልካም ጊዜ።